በመጨረሻም በዚህ ሳምንት ከሚከበረው የአድዋ ድል በዓል ጋር ተገናኘው ዝርዝር ጥንቅራችን ነው የምንወስዳችሁ። ለዘመናት ሲነገርለት እንደኖረው ሀገሬን አሳልፌ አልሰጥም ያሉ ኢትዮጵያውያን ተጋድሎ ውጤት የሆነው የአድዋ ድል ከኢትዮጵያ አልፎ ለመላው ጥቁር ሕዝቦች የነጻነት ተምሳሌት በመላው ዓለም በጭቆና ላይ ለነበሩ ሀገራትም ለሉዓላዊነታቸው መታገልና ማሸነፍ እንደሚችሉ ያሳየ መሆኑን ታሪክ ያስረዳል። ስለዚህ ድል ብዙዎች ብዙ ቢጽፉለትም የብዙ ጽሁፎች ምንጮቻቸው የውጭ ሀገራት ሰዎችና ሰነዶች መሆናቸው ግን የገጸ ባህሪ አሳሳል ልዩነት መፍጠርና አለፍ ሲልም በጦርነቱ ወቅት የነበሩ መልካም ገጽታዎችን እስከ መሸፈን የደረሱ ሕጸጾች እንደሚስተዋሉ ይነገራል። ይህ በመሆኑ ደግሞ አድዋን የሀገር አንድነት መሰረት ለሀገር የተከፈለ የጀግንነትና አብሮ የመቆም ውጤት መሆኑን የሚያሳዩ ስራዎች በተገቢው ልክ እንዳይሰሩ የራሱን አሉታዊ ሚና መጫወቱ ነው ተከታዩ ዝርዝር ዘገባችን የሚነግረን። ዝርዝሩን ደስዬ ልባይ ነው ያዘጋጀው፣ የሚያቀርበው ደግሞ ሳሚ በላይ ነው። የአድዋ ድል የኢትዮጵያ ብሔራዊ ክብር፣ የጥቁር ሕዝቦች የነጻነት ተጋድሎ ምሳሌ፣ የመላው ጭቁን ሕዝብ ታሪክ የተቀየረበትና ለዓለም ሕዝብ የእኩልነትን ዋጋ ከፍ አድርጎ ያሳየ ታላቅ ድል መሆኑን የታሪክ ድርሳናት ያስረዳሉ። ይሁንና በኢትዮጵያ የራስ ምንጮችንና ሰነዶችን በማገላበጥ አድዋ ከራስ አልፎ ለሌሎች ኩራትና ማንነት የማስከበሪያ ድል መሆኑ የሚገለጽበት መንገድ ግን እምብዛም የጎላ ለመሆኑ ይነሳል። ድሉን ከድልነት ባሻገር መላው የኢትዮጵያ ሕዝብ በአንድነት የቆመበት የጦር ስልት የኢኮኖሚ ግንባታና የማህበራዊ መስተጋብር ምሳሌ ከማድረግና የአፍሪካዊነትን ስሜት ከማጎልበት አኳያ የተሰሩ ስራዎች እዚህ ግቡ የሚባሉ እንዳልሆኑ ይጠቀሳል። ይህ አለመሆኑ ምን አስከተለ የሚለውን ለጊዜው እናቆየውና ይህ እንዴት ሆነ የሚለው ላይ እናተኮር። አቶ ጥላውን ጣሰው የታሪክ ጸሐፊና የአርበኞች ምክር ቤት አባል ናቸው። የአድዋ ጦርነትን ጨምሮ የተለያዩ ጽሑፎችንም ለንባብ አብቅተዋል። እኛም የፊታችን ሐሙስ ከሚከበረው 127ኛው የአድዋ ድል በዓል ጋር በተያያዘ ባነጋገርናቸው ጊዜ በተለይ ኢትዮጵያውያን የታሪክ ጸሐፍት በብዛት እንደ ምንጭነት የሚጠቀሙበት የውጭ ጸሐፊያንን መሆኑ ፈጥሯል የሚሉትን ክፍተት በመጥቀስ መልስ ሰጥተውናል። እንደሳቸው ገለጻ ምንም እንኳ ጥቂት እውነትን የሚጽፉ የውጭ ዜጎች ቢኖሩም የትርክት አገላለጽና ገጸ ባህሪ አሳሳል ላይ ግን የተዛባ መልከታ እንዲኖር አድርገው የሚጽፉ እንደሚበረክቱ ነው የሚያነሱት። ድል ጠብቀህ ለማቆየት የምትችለው አቅም ተመጣጣኝ ሲሆን ነው። እንቀጥለን እኮ በአመቱ እኮ ከእንግሊዝ ጋር ተገዳድረናል፣ ከፈረንሳይ ጋር ተገዳድረናል እና ይህን ሁሉ የተደረገው የኃይል ሚዛን ስለነበረ ነው። የምንመሰረተው በውጭ ሰነድ ላይ ነው፣ በአገር ውስጥ ሰነድ ሳይሆን። አሁን ስታስበው የሚኒሊክ የተጻጻፏቸው ደብዳቤዎች አገር ውስጥም ውጭም ሀገር አሁን ጳውሎስ ኞኞ አሳትሟቸዋል በሁለት ፎሊዮ። ሰነዶቹ እኮ ቤተ መንግስት ነበሩ። አሁን እንግዲህ ወይ መዘክር ወይ አዲስ አበባ ዩኒቨርሲቲ ሄዶ ይሆናል። ሰነዶቹ አሉ፣ እዚሁ አሉ እና በእነሱ ላይ ከመመስረት ይልቅ በውጭ ጸሐፍትና የፕሮፓጋንዳ ጽሑፎች ላይ የማተኮር አለ። ለዚህ ማሳያ የሚያጣቅሱት የታሪክ ጸሐፊው ኢትዮጵያ በአድዋ ጦርነት ላይ ከታጠቀቻቸው የጦር መሳሪያዎች 80 ሺህ የሚሆኑት ጠመንጃዎች የተገዙት ከፈረንሳይ ሀገር እንደነበር ያነሳሉ። ይሁንና ከድሉ በኋላም ኢትዮጵያ በጦርና በጎራዴ ብቻ እንደተዋጋችና በወቅቱ ለዘመናዊ አቀራረብ እንግዳ እንደነበረች አድርጎ ለማሳየት የተሞከረባቸው ጽሑፎች ጥቂት አለመሆናቸውን ነው የሚናገሩት። ብዙ ጊዜ ኢትዮጵያ ውስጥ ከ40 ዓመት በኋላ የተካሄደው ጦርነት ጋር የአድዋ ጦርነትን ማመሳሰል አለ። በጦር በጎራዴ ነው የተዋጋ ነው የሚለው በጦር በጎራዴ የተዋጋንበት ከ40 ዓመት በኋላ የተካሄደው ሁለተኛው ኢትዮጵያና የጣሊያ ጦርነት ታሪክ ነው እሱ። ምክንያቱም መሳሪያ እንዳናስገባ በአንደኛው ዓለም ጦርነት በነበረን ተሳትፎ ስለተዘጋ። ስለዚህ የአድዋ ጦርነትን በደንብ የሰለጠነ ሰራዊት ኖሮን የተዋጋ ነው በጦር በጎራዴ ከተዋጋንበት ከሁለተኛው ጦርነት ጋር ማመሳሰል አለ። ይህንን ቴሌቪዥኑም መጽሐፎችም አርበኞችም እየወሩት በጣም በህዝቡ ዘንድ እውነተኛው ታሪክ እንዳይታወቅ ተደርጓል። አዲሱ ትውልድ ያለፈውን ታሪክ ለመረዳትና ለመማር ያለው አማራጭ መጽሐፍ ነው የሚሉት አቶ ጥላውን መጽሐፎቹን በሚያነብበት ወቅት ግን አብዛኞቹ ምንጮች የውጭ ሀገራት ጸሐፊዎች መሆናቸው ለራሱ የሚኖረው ግምት የተዛባ እንዲሆንና የሌላውን ዓለም እውነት ለመናፈቅ ሊያስገድደው ይችላል የሚል ስጋት አላቸው። በመሆኑም አድዋ ለሀገር አንድነት ምልክት፣ ለውጭ ወራሪ ኃይሎች አልሸነፍ ባይነት፣ የመተሳሰብ ለዓላማና ለትውልድ ህልውና አንድ ላይ የመቆም ምልክት ሆኖ ይዘልቅ ዘንድ ያልተበረዘውን ታሪክ በትምህርት ስርዓት ከታች ጀምሮ መስጠት ያሻል ባይ ናቸው። እንዲሁም የጥናትና ምርምር ማዕከላት ዩኒቨርሲቲዎችና ሌሎች አማራጮችን በመጠቀም
የአገር ግንባታ መሰረት ሊደረግ እንደሚገባም አቶ ጥላውን ምክር ሐሳባቸውን ሰጥተዋል። ትምህርት ቤት ውስጥ በካሪኩለም ከታች ጀምሮ እስከ ዩኒቨርሲቲ ምናምን መደረግ አለበት። ሁለተኛ ለዚሁ ጥናት ብቻ መቋቋም አለበት። የአድዋ ኢንስቲትዩት እንዲኖረን ያስፈልጋል። አንዴ እኮ ሞክረው ነበር፣ ግን ሊሰሩት የፈለጉት አድዋ ነበረ እዛው ቦታው ላይ ማለት ነው። ግን በደንብ ለሪሰርች በሚያመች መንገድ ያ ተቋም እኮ መኖር አለበት። ምክንያቱም በጣም ሰነዶችን መመልከት ምርምር ማድረግን ምንም የሚጠይቅ ስለሆነ እሱ በአስቸኳይ መቋቋም ይኖርበታል። እንደ አቶ ጥላውን ሁሉ አብዛኞቹ የታሪክ ጸሐፍት ታሪክ ያለፈው ትውልድ ባህላዊ፣ ኢኮኖሚያዊ እንዲሁም ፖለቲካዊ መስተጋብርን የምንረዳበት አሁን ላይ ያለውን ሁኔታ የምናውቅበት ብሎም ነገ ሊፈጠር የሚችለውን አስቀድመን የምንገምትበት ሂደት መሆኑን ይስማማሉ። በመሆኑም ኢትዮጵያ በተለያየ ጊዜ ያለፈችባቸውን የታሪክ ምዕራፎች በአግባቡ ሰንዶ በማስቀመጥ መጪው ትውልድ አንድም ካለፈ ስህተት እንዲማር አንድም የነበሩ መልካም ተሞክሮዎችን በማስቀጠል የትውልድ ቅብብሎሽን ጤናማ በማድረግ ሀገረ መንግስትን በጠንካራ መሰረት ላይ መገንባት ይቻላል የታሪክ አዋቂዎቹ መልእክት ነው።